ሰበር አሁን የገባም ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱም። ፍርድ ቤት በቲክቶከሯ እገዳና የገንዘብ ቅጣት ጥሏል። መረጃውን በአጭሩ ላቀርብላችሁ። በኖርዌይ ትሬንዳላግ የወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ። እጃችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿም በቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የጠቀሰ ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል። በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽሟል የሚሉ ቪዲዮዎችን አሰራጭታለች። ከዚህም ሌላ ለምን 25 የቲክቶክ አንበሶችን አትገዛልኝም በማለት የገንዘብና የስጦታ ማስገደድ ሙከራ አድርጋለች ተብሏል። በሰነዱ ላይ እንደተጠቀሰው ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን ይህ የመኖሪያ ፍቃድ ከቫይረሱ ነፃ መሆናቸውን በሚያረጋግጥ ሕጋዊ የጤና ምርመራ ላይ የተመሰረተ ነው። ተከሳሿ ይሄንን ሀቅ መካዷም ጉዳዩ በከፍተኛ ወንጀል እንዲታይ ካደረጉት ምክንያቶች አንዱ መሆኑ በክሱ ላይ ተጠቅሷል። የወንጀል ድርጊቱ ከባድ በመሆኑ የተነሳ የኖርዌይ ፍርድ ቤቱ ጊዜ አላባከነም። በመሆኑም ተከሳሿ በሌለችበት አስቸኳይ ውሳኔ አሳልፏል። ፍርድ ቤቱም ካስተላለፋቸው ትዕዛዞች መካከል የሚከተሉት ይገኙበታል። አቶ ወርቁ አይተነውን የሚመለከቱ የሐሰት የጤናና የጥቃት ክስ ቪዲዮዎች በእሷ ቁጥጥር ስር ባሉ የቲክቶክና ሌሎች ዲጂታል መድረኮች ላይ በአስቸኳይ እንድታጠፋ ታዟል። ጉዳዩ የመጨረሻ ፍርድ ቤት እስኪያገኝ ድረስ ስለ አቶ ወርቁ አይተነው በቲክቶክ በቀጥታ ስርጭት ወይንም በአስተያየት መስጫዎች ላይ ድጋሚ እንዳትናገር፣ እንዳታጋራ ወይም አስተያየት እንዳትሰጥ እገዳ ተጥሎባታል። ያጠፋችውን የቪዲዮ ማስረጃ መልእክቶች፣ የአካውንት መረጃዎችና የገቢ ማስገኛ ማለትም ሞኔታይዜሽን መረጃዎችን እንዳትደብቅ ወይም እንዳትለውጥም በውሳኔው ላይ ጥብቅ ትዕዛዝ ሰጥቶበታል። በራሷ አካውንት ብቻ ሳይሆን በሶስተኛ ወገን በኩል ተጽዕኖ ፈጥራም የባለሀብቱን ስም እንዳታነሳም ተከልክላለች። በተጨማሪም ፍርድ ቤቱ ለክስ ሂደቱ ወጪ 22112 የኖርዌይ ክሮነር ለአቶ ወርቁ አይተነው እንድትከፍል በተከሳሿ ላይ ወስኗል። ምንድነው እየተካሄደ ያለው? እውነት ነው ነገር ማለት ያው እዛ ሀበሻን የዘገበው ሄኖክ ነው የዘገበውና እሱ ደግሞ በጣም ብዙ ጊዜ የተጣሩ መረጃዎችን ነው የሚዘግባቸው። መረጃ አለኝ ምናምን እያለ ነው እና ኖርማሊ እሱ ብቻ ሳይሆን ምሽት ላይ ቲክቶክ ላይ በጣም ብዙ እየተንቀሳቀሰ ያሉት ቪዲዮዎች በሙሉ ስለዚህ የሚያወሩ ናቸውና እውነት ነው ሄለን እንድትታሰር ነው ወይስ እንዴት ነው ነገር? ወይስ ታስራለች ነው? አይደል ነው ሰሞኑን አይ ቲንክ ላይቭ ላይ ጠፍታለች መሰለኝ። እና እስኪ የምታውቁት ነገር ካለ ኮመንት ላይ አሳውቁኝ። አያቴ ከምትለው ነገር አንዱ በለፈለፉ ባፊጠፉ ትል ነበር። እውነቷን ነው። አንዳንድ ጊዜ መለፍለፍ ብዙ ዋጋ ያስከፍላል። እንግዲህ አሁን የደረሰን ያለው መረጃ ወይዘሪት ነጭ ቅማል ወደ ጥቁርነት እየተቀየረች ነው። ይሄ ብቻ ሳይሆን ወይዘሮን ነጭ ቅማል ጥቁር ቅማል በእስር ቤት ሊበሏት እንደተዘጋጁ እየሰማን ነው። ይሄ ደግሞ ለሷ ይገባታል፣ እንዳውም ሲያንስም። ይሄም የሆነበት ምክንያት እንደምታውቁት በታዋቂው ባለሀብት በጋሽ ወርቁ አይተነው ላይ ከፍተኛ የሆነ የስም ማጥፋት ዘመቻ ስታራምድ ነበር። እንዲሁም የሌለባቸውን በሽታ አላቸው፣ ያልሆኑትን ማንነት ናቸው፣ ያላደረጉትን ተግባር አድርገዋል በማለት ይህንን ያልተገራ ምላሷንና ይህንን የገማ ምራቋን ስትረጭ ከርማለች። በዚህም ይህንን በማስመልከት ጋሽ ወርቁ አይተነው ባለችበት ሀገር ክስ መስርቶባታል። ፍርድ ቤቱም በሌለችበት ውሳኔ አካሂዷል። እንግዲህ ሴትዮዋ ምንም ነገር የላትም። ምናልባት ወይ የገንዘብ ቅጣት ወይ የእስር ቅጣት ነው የሚያጋጥማት። ገንዘብ እንደሌላት ሁላችሁም ታውቃላችሁ። የሆነውንም ያልሆነውንም እውነቱንም ውሸቱንም የከሌን ገመና ለዋጣ ነው የከሌን ለዋጣ ነው 25 አንበሳ ስጡኝ 10 አንበሳ ስጡኝ እያለች ዘመናዊ ልመና ላይ ተጠምዳ ያለ ሴት ናት። ስለዚህ ሌላ አማራጭ የላትም። በቀጥታ ወደ እስር ቤት ነው የምትወርደው።
ለስንት ዓመት ይፈረድባታል የሚለውን ወደፊት አብረን የምናየው ይሆናል። ወይም ደግሞ ምን ያክል ገንዘብ ቅጣት ይደነገግባታል የሚለውን አብረን ነው የምንከታተለው። እንግዲህ ቀላል አይሆንም። የታዋቂና የትልቅ ባለሀብት የተከበረ ሰው ስምን ነው ያጠፋችው። ይህ ደግሞ በሰለጠነው ዓለም ደግሞ ቅጣቱ ከፍ ይላል። እንደኛ ሀገር ላይሆን ይችላል። በነገራችን ላይ ጋሽ ወርቁ አይተነው ይሄንን እርምጃ በመውሰዳቸው በጣም ትክክልና ትክክል ነው። ማሽቃበጥ ሳይሆን ማንም እየተነሳ ምላሱን እንደፈለገ ትልልቅ ሰዎች ላይ እና ባለሀብቶች ላይ አይዘረጋም ማለት ነው። በተለይ እንደ ጋሽ ወርቁ ወደተነዋል የተቸገረው እርዳታ አስፈለገው አካል ላይ ራሳቸውን ሳያካብዱ በየትኛውም ቦታ የሚገኙ ሰዎችን እንደው ህዝቡ ድጋፍ ሊሰጣቸው እንጂ የሚገባው ጭራሽ ያልሆኑትን ማንነት ስማቸው ሊጠፋ አይገባም። ስለዚህ ወይዘሪት ነጭ ቅማል ጥቁር ቅማል ሊበላሽ ተዘጋጅቷል። ብርድ ልብስሽን እና አንዳንድ ሞዴስሽን አጣጥፈሽ ተዘጋጂ እንላለን። መልካም የቅጣት ዘመን ይሆንልሽ። ያሳዝናል ሄሉ በእውነት ለመናገር ይሄ ማለት ያው ነገሩ በጣም የምታደርጋቸው ነገሮች በሙሉ በጣም ያናድዳሉ ምናምን የሰዎችን ገመና በጣም በአደባባይ ያለ ማዘን ያለ ርህራሄ ምናምን የምታሰጣናት ግን እውነት እኔ በዚህ ልክ ይሄዳል ብዬ አላሰብኩም ነበረ። እና አይ ቲንክ አሁን የማይነካ አካል ነው መሰለኝ የነካችው። እና ኢማጂን እሱ ዱባይ ነበር የሚኖረው፣ እሷ ኖርዌይ ናት። ኖርዌይ ድረስ ሄዶ ነው የከሰሳት። በኖርዌይ ውስጥ የሚገኘው ፍርድ ቤትም ያለ ምንም ርህራሄ እሷ በሌለችበት ነው ኢቭን ራሱ ኤቪደንሱን ካገኘ በኋላ በሌለችበት ነው ኢቭን ውሳኔውን ራሱ ያስተላልፈው ማለት ነው። እና በጣም ሴንሲቲቭ ነው ማለት ነው። ይሄ ዝም ብለን በተለይ እንደኛ ኮሚኒቲ ደግሞ ይሄ ዝም ብለን የሰውን ስም ማንሳት መጣል ምናምን ያፈለግነውን ስም መለጠፍ እና እሱ ነገር አይ ቲንክ ያስፈልገናል ይመስለኛል። ኤንቪስ ሄሉ እንግዲህ እሷ የምትማርበት ያርግላት፣ ቅጣቱን ያቅልልላት። እያንዳንድሽ ክብርሽን ያጣሽ፣ የተዋረድሽ፣ የተንጓጠጥሽ፣ የተተፋብሽ፣ የተሰደብሽ፣ የተገላመጥሽ ልጅሽ፣ ባልሽ፣ አባትሽ፣ እናትሽ ክብርሽ የተነካ ሴት ሁሉ ቴንኪው ልትሉት ይገባል። እያንዳንዳችሁ ማንነታችሁ የተነካ እያንዳንድሽ ከቲክቶክ እስከ ዩቲዩብ በሚዲያ ያላችሁ ሁሉ እያንዳንዳችሁ ቴንኪው ልትሉት ይገባል። ጀግና ማለት ሱሪ የታጠቀ ቀበቶ ያሰረ ማለት እንደዚህ ነው። እያንዳንዳችሁ ቴንኪው ልትሉት ይገባል። እኔ ፐርሰናሊ ህመሜም ቁስሌም እምባዬም ሁሉም ተመልሷል። ብትፈልግ ትግባ ብትፈልግ አትግባ እቺን ታክል መስማቴ እኔን እንደ አንድ ኢትዮጵያዊ ያስደስቶኛል። እያንዳንዳችሁ በራችሁ የተንኳኳ ወይም ወደፊት በፕላን በራችሁ ሊንኳኳ የተቀመጣችሁ በስም ዝርዝር ዛሬ ቴንኪው ልትሉት ይገባል። እንደ ሀገር ነው ልናመሰግነው የሚገባው። እንደ ሀገር እንደ ሀገር እዛ ቤት የተተፋባችሁ፣ የተገላመጣችሁ፣ የተሰደባችሁ፣ የተንቋሸሻችሁ ወኔ ማለት እንደዚህ ነው። ወንድ ማለት እንደዚህ ነው። ሱሪ መታጠቅ ማለት እንደዚህ ነው። እኔ ፐርሰናሊ እድሜ ዘላለሜን ምክንያቱም ስድብ የሚያቆማት ሰው ስላልሆነች እድሜ ዘላለሜን ባንቺ አፍ ብቻ እንዳታሞግሽኝ እኮ ነው ያልኩሽ። እኔ ራሴ ሙገሳ ብቻ አልፈልግም፣ ክብር ብቻ ካንቺ አፍ አልፈልግም። ከዛ ውጪ መሳደቡን መልሼልሽም አላቅም፣ ከዚህም በኋላ አልመልስልሽም። ግን እያንዳንድሽ በዛ ቤት ክብርሽ የተነካ ልጆችሽ፣ ትዳርሽ፣ ወንድሞችሽ፣ እህቶችሽ፣ እናትሽ፣ አባትሽ፣ አመጣጥሽ፣ ማህበረሰብሽ፣ ህይወትሽ ዋው ይሄን ያህል ብዙ ሰዎች ተናዶባታል፣ አዝኖባታል ብዬ አላሰብም ነበር። እውነት ለመናገር ኦፍ ኮርስ በጣም የማይገቡ ነገሮችን እጅግ በጣም ብዙ ታደርጋች ማለት ሰው ሚዲያ ላይ ምናምን አለ እኮ የምንቋቋር ምናምን ሁሉም ጋር አለ። ግን የእሷ ትንሽ የሚከፋው ምንድነው የምትሄድበት ርቀት በጣም የበዛ ነው። ሀዘኔታ የጎደለው አይነት አካሄድ ነው የምትሄደው እና ከዛ አንፃር በጣም ብዙ ሰዎች እንደተከፉባት ያሳያል። እና ኤኒዌይስ ግን እስኪ እንግዲህ መጨረሻውን እናያለን። ግን እኔ በጣም ገርሞኛል።
እሱ በዚህ ርቀት ሄዶ ማለት ምንም ምላሽ ምናምን አልሰጠም ነበር። አይታች ከነበረ በሰዓቱ ምንም ያለው ነገር አልነበረም፣ መልስ አልሰጠም ነበር። እና ግን ያው እንግዲህ ምንድነው በሳይለንት ኪለር ይባላል። በዚህ ርቀት ሄዶ ይሄን አይነት እርምጃ መውሰዱ ማለት ያው በህግ አግባብ መጠየቅ ጥሩ ነገር ነው ማለት ሄዶ አታክ አላረጋትም ወይም ደግሞ ሌሎች አክሽኖችን አይደለም የሚወሰደው። እኔስ እስከ መጨረሻውን የምናየው ነው የሚሆነው። ወርቁ አይተነው ከሰሳት ይሻትዋሹ እስቲ ጌታን በሉ። አቀማመጥ ያልተመቸኝ እስቲ ጌታን በሉ። ምን ወሬ ላይ ነው የሰማችሁትኝ? ምን ወሬ ላይ ነው ዋት? የሆነ ሰው እኮ ቴሌግራም ላይ እኮ ጽፎልኛል የሆነ ሰው። ከዛ የሆነ ሰው ቴሌግራም ላይ ጽፎልኝ አላመው መቼ ምን ብዬ አለፍኩት። ለምን ቀውጢ ጌም ላይ ስለነበርኩኝ ወሬውን ከቁም ነገር አሉ። ምን ያኛው ስልኬታል ምን ቤታ ቦድሽ አንብቢ እሺ ፍቅር እንጂ ነገር ይመጣል። አልችልም ያመልጠኛል። እስኪ ቤታ እኔማ ለምን ሞት 80 ዓመት እቀመጣለሁ። ግን እስኪ ጌታን በሉ ኡይ በሉ። ቻው ጋይስ ቻው። መጣው ጨረስኩኝ። መጣው ጋይስ ቤት እየጠሩኝ ነው። ቤት ለፋዘር መጥቷል። ቤት እየጠራኝ ነው። ምሳ አቅርቢ ርቦናል እያሉ ነው። መጣው ጋይስ መጣው ቻው ርቦኛል። መጣው ኧረ ጨረስኩ። እሺ ጋሾናስ ጋይስ ምሳ አቅርቢ እያለኝ ነው። እሺ መጣው ውዶቼ። አይ መጣው። አይ ጋይስ ዝም ብዬ እዚህ እንተ ደረስ ብዬ ልመጣ ነው። ዝም ብዬ እመለሳለሁ ጋይስ። ሻወር ወስጄ ምናምን ምሳ አቅርቤ እመጣለሁ። በጣም ብዙ ሰው ተገርሟል። በጣም ብዙ ሰው በአብዛኛው ሰው ግን እስካሁን የሚያዝን ሰው አላየሁም። እና ኤኒዌይስ ያቅልላት ማለት የሆነ ሰው ከስህተቱ ከተማረ እድሜ ልክ መመስፈት አለበት ብዬ አላስብም። ኤኒዌይስ እስኪ እናንተን ሀሳብ በኮሜንት አሳውቁኝ። በዚህ ሰዓት ሰበር አስደሳች ተሰምቷል። በቲክቶክ የምናውቃት ጃኒ ገብሩ ቀለበት ልታደርግ መሆኑም ተሰምቷል። ከላይ በምትመለከቱት መልኩ የክብር ጥሪ ወረቀት ላይ እኔ ጃኒ ገብሩ የፊታችን እሁድ 7/10ኛ ወር 2018 ዓ.ም የህይወቴን አዲስ ምዕራፍ የምጀምርበት ልዩ ቀኔ ነው ይላል። በዚህ አጋጣሚም ከቀኑ 8 ሰዓት ተኩል ጀምሮ በመድኃኔዓለም ሞል በሚገኘው አዳራሽ በተዘጋጀው የቃል ኪዳን ስነ ስርዓት ላይ በመገኘት የደስታዬ ተካፋይ እንድትሆኑልኝ በታላቅ ክብርና ክብሮት እጋብዛለሁ የሚል መጥሪያን ጃኒ ለወዳጆቿ አስተላልፋለች። ጃኒ ቀለበት የምታስረው ከማን ጋር ይመስላችኋል? ከአዶናይ ወይስ ከሌላ ጋር? እናንተ ሐሳባችሁን በኮሜንት አስቀምጡልኝ። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። ዋት ተሸውደናል ማለት ነው። ምንድነው የነገር እውነት ነው እንዴ? አልገባኝም ማለት አሁን ትናንትና ጨርሰናል፣ ብሬክአፕ አድርገናል፣ ከዚህ በኋላ ምናምን ስሙ እንዳታነሱብኝ ሲባባሉ ነበር። እንደ ፎግሩን እንደ ብቻ እነዚህ ሰዎች ጋይስ የሰማችሁት ነገር ካለ እስኪ ኮሜንት ላይ ጻፉልኝ። መላው ኢትዮጵያ ሕዝብ ከዚህ መማር አለበት። ልጆች ሙሉ እኮ ነው ያሳጡኝ። አንድ ሰው አላጣሁም፣ ሁለት ሰው አላጣሁም። ሞዳቴን ባለቤቴን ካብራክ የወጡ ልጆችን እኮ ነው ያጣኋቸው። የወሮ በላ ስራ፣ የዱርዬ ስራ፣ የምቀኝነት ስራ ነው የተፈጸመብኝ። ህሊና ያለው ሰው እምነት ያለው ሰው በሰው ልጅ ላይ የሰው ልጅ በሰው ልጅ ላይ የማይሰራ ስራ እኮ ነው የተፈጸመብኝ። ኦኬ ዋት she decided to join with that fellow. ኦኬ let it be እነሱ አይደለም። ቢያንስ ልጆችን አምላኪን አይፈሩም። ንግበኔ የሚለው የጨለምባቸው ሰዎች ናቸው። አይካሰይ ንግበኔ እንዴት ይሰወርባቸዋል? እንዴት ጨልምባቸዋል? እንዴት ንግበኔ የሚለው ልጅ የሰው ልጅ ማሰብ አለበት። ንግበኔ የሚለውን ነገር ከመሬት አንስቶ አገላብጦ ማየት አለበት፣ ማሰብ አለበት። እነሱስ ልጆች አልወለዱም እንዴ? እነሱ ሰው ልጆች የላቸውም? እዚህም ያለው አላማጣ ያለው ልጆች የላቸውም? እንዴት ቤተሰብ ሁሉ ይዘረፋሉ? እንዴት ራቁቴን ቀራለሁ? ዲስ ሚንስ እኮ ራሴን ወዲያው እንድሰቀል ነው፣ ራሴን እንዳጠፋ እኮ ነው። ወደዛ እኮ ነው የዛ አይነት ወደዛ እንዲሄድ እኮ ነው ያደረጉ። እንደዚህ አይነት በሰው ልጅ በሰው ላይ እንጃ
ተፈጽሞ እኔ እንደዚህ አይነት ነገር ሰምቼ አላውቅም። በተወሰነ መልኩ ሰው ሰውን ይጎዳል። ኦኬ ዛሲት ስቲል ነው ዋት ኢዝ ስቲል ኤግዚስቲንግ። እንደዚህ አይነት ሙልጭ አድርጎ ቤተሰቦችን ጥርቅርቅ ያድርገው ዘርፈውን ውጭ ሀገር አውጥተው መሰዋት ምን ይባላል? ተሰምቶ ይታወቃል? ከልጆቹት ጋር ግንኙነቱ ቀጠለ ወይስ ተቋረጠ? እስከተወሰነ ጊዜ ቀጥለ። በጣም ጥሩ ጥያቄ ነው የጠየቅሽ። እስከተወሰነ ጊዜ ቀጥሏል። ይደውሉልኝ ነበረ። በጣም ንገርምሽ ያንን ስጠፋ ትራስ ውስጥ ያስቀመጠችው ስልክ ነበረ እና በቅርብ ተሞክሯል። እዚህ ያን ስልኩን አስቀምጣልኝ ነው ሄደችው እና ስንገናኝ ዘፈርስቱ 3 ይርስ ስንገናኝም ያው ተደብቆ በፓብሊክ ቴሌፎን ነው የምንገናኘውና እና ያን ስልክ አስቀምጣልኝ ሄዳለች። ቤት ውስጥ ትራስ ስር መልእክት ነበረው ወይስ ቁጥር ብቻ? እና ያው ስልኩን እንዳለ በዛ ለምን እንድንገናኝ ነው እንትን ያለችውና ያን ስልክ አስቀምጣ በዛ ስልክ ነበረ የምንገናኘው። ልጆችም ደግሞ ያንን ስልክ ነው የሚያውቁት እና በአብዛኞቻችሁ አይታችሁት ሊሆን ይችላል ብዬ አስባለሁኝ። ታሪኩን ምንድነው የነበረው? ይህ 22 ዓመት ባለቤቴ ልጆቼን ይዛ ጥላኝ ሄደች፣ ጠፋች ነው የሚለው እና እንደምታዩት በእርግጥ አነጋግራቸው በጣም ያሳዝናል። ከዛ በኋላ ግን ልጆቹ ተመልሰው የሆነ መልስ ሰጥተው ነበርና የሆነ ለመናገር በጣም ኮንፊውዝ ያደርጋል። እስኪ መጀመሪያ እኛ የራሳችንን ሀሳብ ከመስጠታችን በፊት ልጆቹ ምን አሉ የሚለውን ሰምተን እንምጣ። ግን ይኸውላ እንዴት አፍ አውጥቶ እንደዚህ መምጣት ራሱ በጣም ይገርማል። መሰረት አሁን የምነግርሽ ነገር ደግሞ በጣም ለእኔ በጣም የጎዳኝ ነው። እናት ከሆንሽ ልጅሽ በዚህ ነገር ልጅሽ በዚህ አትሄድ፣ ማንም አይሄድ፣ ማንም አይድረስበት። የራሴ አባት የራሴ የደም አባት 12 ዓመት እያለሁኝ እናቴን ደብድባት ወታ ያለች እኔን በብር አታልሎ ከኔ ጋር ተኝ የሚል ሰው ነው። እኔም የተኛ ነው። ይሄ አይነት አረመኔ የሆነ ሰው ነው። ይሄ ሁሉ ሰው የሚያግዘው አረመኔ ሰው የሆነ ነው የሚያግዘው። ይሄን የለኝ ቁስል አሁን ገብታችሁታል። ግን እኔ ነኝ ሰበር የሚያደርጉት እሱ አይደለም። አንቺ ሴት ነሽ፣ እናት ነሽ፣ ልጅ ካለሽ ማንም በዚህ አይሄድበት። ከዛ የወጣ ነው በእግዚአብሔር ፍቃድ ነው። አሁን እንደዚህ አልፎ ሁሉን ችለን በውስጣችን እኔ እዚህ ከመጣሁ በኋላ ሴፍ ከሆንኩኝ በኋላ ለቤተሰቦች ተናግሬ ይሄን እንደዚህ ሊጋል አክሽን ማድረግ እፈልጋለሁ ብዬ ግን አይ በቃ እለፊው ታዩ እንለፈው በቃ ተብዬ በውስጤ ይሄ ሁሉ ችዬ እግዚአብሔር ይመስገን ጠንክሬ ተምሬ ሰርቼ ጥሩ ሰው ሆኛለሁ። አሁን ከዚህ ሁሉ ዓመት በኋላ ተመልሶ እኛን ይፈልጋል። ከዚህ ዓመት በኋላ ይህ ሁሉ ስቃይ ካለፈን በኋላ አሁን እሱ ቪክቲም ነኝ ይላል። ለውጭ ሰው ጥሩ አስመሳይ፣ በጣም ጥሩ ሰው፣ ግን ከውስጥ እኛንን ስፍር ያደርግ ነው በየቀኑ ያየ ነው። በጣም አዝናለሁ፣ በእውነት በጣም አዝናለሁ። እውነት ለመናገር እኔ ምን እንደምል አላውቅም። እኔ እንጃ የሆነ አስባችሁታል? ይሄ የሆነ ያለው በእናት በአባትና በልጅ መካከል ነው እና ኢማጂን አባታችሁ እኔ እንጃ እኔ እውነት እኔ ለመስማት ራሱ አንዳንድ ነገሮች ስክሪፕት ይመስለኛል። እውነትም አይመስለኝም። ክፉ ያሳደገ አባታችሁ እናንተ ላይ የስሜት መነሳሳት ሲኖርበት ልጆቹ ያሉበት ፔን በጣም ያሳዝናል። እናትየው ያለችበት ፔን እጅግ በጣም ያሳዝናል። ግን እግዚአብሔር ይህንን አሳልፎ ፍቅርን ያወርድልን። በእያንዳንዳችን ቤት እንደዚህ አይነት ነገሮች ይኖራሉና ሁላችንም ቤት ፍቅር ይግባራል። እስከዚህ ሰዓት ከነበራችሁ ቪዲዮ ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉት። ነገ እስከምንገናኝ መልካም ጊዜ ይሁንላችሁ።